ከባድ ነው እዚህ ሀገርና ከዚያ እኔ ያን ጊዜ ግን እመቤቴ ቅድስት ድንግል ማርያም ሆይ ከክፉ ነገር አንቺ አድኝኝ እያልኩ እመቤቴ ቅድስት ድንግል ማርያም ሆይ እላለሁ። በቃ እመቤቴ ነው የምለው። ይችን ብቻ ደጋግሜ ከ10 ከ15 ጊዜ ብያለሁ። በቃ ከዚያ መጨረሻ ላይ ግን ያ እንደዛ ለወንጀል ነው አሳልፈን ምንሰጥ ሲሉኝ ግን መጨረሻ ላይ ግን መጣ ሙድሩ መልአክ ነው የሚመስለው። ምን ሲሰራ ያዛችሁ አላቸው። መልአክ ነው የሚመስለው። ወጣን ነው ገና ፍየል ሲጠብቅ አሉት። ከዚያ በኋላ እጁንም እግሩንም ፈቶት አስፈታ። እጄንም እግሬን አወጣ አለኝ። እሱ መኪና ላይ አወጣኝ ይዘኝ እስር ቤት ቀጥታ ገባ። ስራህ ምንድነው አለኝ። ደግሞ ደጋግሞ 2-3 ጊዜ ስንት ዓመት ሰራ? ይሄን ያህል ምንድነው ስራ? አይ እኔ ፍየል ነው የምጠብቀው ግን ኦቨርታይም ስራ እሰራለሁ ግንባታ ምናምን እንደዚህ እሰራለሁ አልኩት። ከዛ በኋላ ደግሞ ደጋግሞ 4 ጊዜ ጠየቀኝ። እኔ ግን አንድ ናት አንደበቴ ያች ነው ብቻ ምን የምናገረው። ከዛ መጨረሻ ላይ እስር ቤት አስገባና ዘጋኝ። ሰው የለም። ያው መተው እኔ አቧራ ምናምን ነበርና እጄን እግሬን ፊቴን ታጥቤ አልጋ እንደዚህ እንደ ዩኒቨርሲቲ አልጋ ድርብርብ ነውና ማንቸው አልጋ ይሻለኛል? ሰው የለም። ማንቸው አልጋ ይሻለኛል? እያልኩ ዋናው እስር ቤት ነው እዚህ አካባቢ። ማንቸው አልጋ ይሻለኛል እያልኩ አልጋ እያማረጥኩ ልብሴን ልጠበው። ኧረ ቆይ ማታ ስተኛ አጥበዋለሁ እናን ሰሎለው እሺ ምናምን እያልኩ ከዚያ ፊቴን እጄን ታጥቤ ዘበኛው በአሾዬ ብጅብል ቀዳ ከትንሽ ደቂቃ በኋላ ምግብ አመጣልሃለሁ አለኝ። ከዚያሽ እሺ አልኩልህና ከዚያ ዘጋግኩትና ሄዱ። እኔም ተጠብጥብዬ አልጋው ላይ ቁጭ ብዬ ወደ ኮርኒሷ ቃና ብዬ አምላኪ ሆይ አንድ ሰው አምጣልኝ አነጋጋሪ ነው ያልኩት። ከዚያ 40 ደቂቃ ምናምን ይሆናል እዚያ እስር ቤት ቁጭ ብዬ በቃ ምንም ስልክ ምናምን አይሰጠም። ከዚያ መጨረሻ ላይ ተከፈተ። በሩ ሲከፈት እንትን አለው እንዲህ ቀዳዳ አለው የምግብ መስጫ። ለምን በቀዳዳው ምግቤን አይሰጠኝም እልልሃለሁ። ከፈት አደረገና ያ ሙድሩ ገባ። ና ተኋላ ፍጠን ተኋላና አለኝ። እንትን አሻራ ሊያስደርገኝ ነው ብዬ ነው ያሰብኩ። ከዚያ በኋላ አድርጎ ያኛው ጓደኛው የመንግስቱ መኪና ይዞ ከኋላ በር አዙሮት ማለት ነው። ከዚያ ና ተኋላ በፍጥነት ነው አለኝ። ከዚያ ተከትየው ወጣሁ በኋላ። ከዚያ በሩ ከኋላ እንደዚህ ክፍት ነው። የሾፌሮቹና ከኋላ የእስረኛ መያዣው ልዩነት አለው የሆነ ሽቦን ምናምን አለውና ከዚያ ውጣና ዝጋ አለኝ ከኋላ። ያን ጊዜ ብቻ ሊለቀኝ ነው ብዬ ያን ጊዜ ነው ያሰብኩት። ከዚያ ከዋናው ከከተማው ውጥት አድርጎ በረሃው ላይ እዚህ ቦታ ከሆነ የምትሄደው በዚህ ኪድ፣ እዚህ ቦታ ከሆነ የምትሄደው በዚህ ኪድ፣ አላህ ይረዝቅህ ብሎ ልቅቅ አደረገኝ። ፈጣሪ ረዳ ማለት ነው። አሁን 3 ዓመት የራሱ ሊመጣ ነው። ሐምሌ 11 ቀን ነው 2015 የተያዝኩትና 3 ዓመት ያሁን ራሱ ሊመጣ ነው። በጣም ነው የሚገርመኝ ራሱ። እኔ የሚጸጽተኝ ምንድነው የዚያን ሰውዬ ቁጥር ምን ነው እንደው በቃ የሆነ በቃ አንድ ፍየል ራሱ እንደዚህ አድልበህ በራስህ 600 700 ገዝተህ ከሰውዬው አንድ ፍየል እንኳን ብሰጠው ብዬ በቃ እንትን በቃ ቴንሽን ያደረገ የሰውዬውን ቁጥር አለመያዝ ነው። ከዚያ ወዲህ ግን ብዙ ነገር ለኔ ለህይወት የሚሆነውን ነገር አንዳንድ ነገር ሰርቻለሁ እና ያው እግዚአብሔር ይመስገን ነው። እኔ ቆሻሻ ሆኜ ፈጣሪ ግን ከኔ ጋር ነው ሚኪ እውነት ለመናገር ማለት ነው። ብዙ ነገር በረሃ ላይ ስትኖር መማለ ተታመማለ ሰው በሌለበት ቦታ ሆነ ለመናገር ፈጣሪ እንዳልከው ነው። እሱ ሲኖር በማንኛውም ቦታ መከታ ከለላ ነውና መጨረሻውን ያሳምርልህ። እሱም ቦታ በሰላም እንድትለቀው ነው ምኞቴ ነው ለመናገር። ግን አንተም ፕላን አድርግ እንደነገርኩ ነው። እሱ ጋር ሆነ የሆነ ነገር እስከሚፈጠር ድረስ እንትን አትበል። ከባድ ነው ህይወት። አንዳንድ ጊዜ ስታስበው ስትሬት አይሄድምና የሆነ ነገር ስትይዘው ሌላ ነገር ያምርሃል፣ የሆነ ነገር ስትይዘው ሌላ ነገር የሚጎለዋል። አሁን ቤት ልስራ ብትል ቤቱን ልቅ ሲል የቤት ዕቃ ትላለህ፣ መነገጃ ስትላለህ፣ በቃ ብዙ ነው። በቃ የሆነ ቆርጠ ካልሄድክበት በጣም ከባድ ነው ስደት እና ብቻ ምንድነው እዚህ ሀገር ያው የመንግስት አካል ሲይዝ ብቻ ነው ቁርጥ የሚልልህ እንጂ እስቲ ቆይ አሁን እኔ እዚህ ያለሁበት ቦታ አሪፍ ነው፣ እንደዚህ ብዙ የማያሰጋውም። ያችን የመነገጃ እንኳን ይዤ እሄዳለሁ ነው እንጂ ለዚህ ትርፍ ነገር እንደዚህ መኪና ምናምን በፍጹም አይታሰብም። በፍጹም አልኩ ወንጀል ስራ ውስጥ ገብቼ ካልሆነ በስተቀር ያው ወንጀል ስራ ወይ ግንባርክን ተብለህ ትሞሳለህ እንጂ ሌላ ነገር ገባኝ። አሁን ሰውየው ሲቀጥር ኮንትራት አይደለም የሚቀጥርህ አይደለ? ያስገባ ስራው። ኧረ እኔ አሁን ራሱ እኔ ህድ ቢለኝ ራሱ አሁን ስንት ሰራተኛ እኮ አምጥቷል። ስንት ሰራተኛ አምጥቷል። በህጋዊ ህገወጥ አይፈልግም በፍጹም ሰውየው ህገወጥ አይፈልግም። ስንት ሰራተኛ ገባኝ። አሁን ይኸውልህ ምን መሰለህ
ፎሎ አሁን አድርገህ እንደሱ አይነቱን ህይወት እኮ ህይወት በትዝታ ኢትዮጵያም ትኖረዋለህ። እንደውም ከኢትዮጵያ የተሻለ ህይወት ትኖራለህ። አሁን ላይ ደግሞ ስትሄድ ስላየኸው የስራ ተነሳሽነት ግን በስደት ላይ ያለውን መከራ ስላየኸውና ብትገባ አገር ቤትና ብትሞክረው፣ ካልሆነ ደግሞ ካልተሳካ ትመጣለህ። ለሰውየው እስኪ ለቫኬሽን ልሂድና ተወሰነ ጊዜ ቤተሰብን አይቼ ለአንድ 3-4 ወር መለሳለሁ ብለው ቀስ ብለህ ሸውደኸው ቤት ሄድና እዛ ያለውን ነገር ሞካክረክ የማይሆን ከሆነ ተመልሰህ ትመጣለህ። ምንም የሚቀርብ ነገር የለም። ማርሴ ማይ ፎሎ ቻሌንጅ ተስቷል። ፎሎ አድርጉት ሚኪ። እኔ ራሱ ሰውየው እኮ 10 ሺህ የዚህ ሀገር ልስጥ ብሎኛል ያልነገርኩ ምን ለማለት ለማድረግ እንደዚህ ነው ማለት ነው። ህገወጥ ነኝ፣ በስም የለብኝም፣ እንትን አሻራ የለብኝም። ከዚህ 10 ሺህ ልስጥህና አለኝ። ሂድና በግድህ ተመልሰህ እኔ እሱ ሁሉንም ሊጨርስልኝ እውነት ለመናገር 10 ሺህ ብር ሰጥቶኝ ኢትዮጵያ ድረስ ደርሼ ፓስፖርቴን ጭርስርስ አድርጌ እመጣበታለሁ በሱ ብር ብቻ። ግን የት ነው የምሰራው ብዬ ጠየቅኩት። የት ነው ተመልሼ ስመጣ እዚህ ነው የምገባው አልኩት። አዎ አለኝ። አይ እዚህማ ከሆነ ምንም ያስፈልገኝ፣ አንተ ግን አንድ ነገር ታደርግልኛለህ አልኩት። ካንተ ጋር ስንት ዓመት እንደሰራው ታውቃለህ። አሁን እኔ እንደዚህ ጋር እንደዚህ ነው የምለው ነገር የለኝም። የሆነ አንድ ሚዲያ ላይ ሲወጣ ያን ጊዜ እውነታውን ነገር አወራለሁ እና ምን አልኩት 10 ሺህ ብሩን እኔ አልኩት አሁን እዚህ ሀገር እሱ ከፊል ቢሆነኝ በቀላል ብር ኢትዮጵያ ሄጄ እመጣለሁ። እሱ ራሱ ፈለኩበት ቦታ የራሴን ሱቅም ይሁን የራሴን ንግድ ራሱ ተመልሼ መጥቼ የራሴን ንግድ እነግዳለሁ በሱ ስር ሆኜ እና ምን አልኩት 10 ሺህ ብሩን እኔ ልስጥህ 10 ሺህ ብር አንተ ጭርስርስ አድርግልኝ። በሱ ከሆነ በጣም ቀላል ነው። እንዴት መሰለህ አሁን አበሻ ደላላ ነው ከባዱ። በአረቦቹ ቪዛዋ 2000 ብር ናት። አስብ ቪዛዋ 2000 ብር ናት። እንደገና ደግሞ ለኢትዮጵያ ኤምባሲ ማለት ነው። ለኢትዮጵያ ኤምባሲ ስንት ሺህ ብር ነው የሚከፍሉ መሰለህ? 5000 ብር ነው። አጠቃላይ 7000 ብር። አየኸው? ኢጋማዋን የሚያሰሩት ደግሞ በ1600 ብር እንደዛ አካባቢ ነው። አጠቃላይ 10000 ብር ነው ቢፈጅ አልኩ ሚኪ። ምን ይደረጋል? ለምሳሌ የኔ ሰውዬ ሰራተኛ ፈለገ አይደል? እኔ ምን አደርጋለሁ? ቪዛዋን ከሰውዬው ቀበሏለሁ በ2000 ብር። እኔ በስንት እሸጣለሁ? በ14000 ብር። አየኸው ትርፉ? ይሄ ነው ችግሩ ያመጣው እንጂ በጣም ቀላል ነበር ስቴፑና እኔ ብሩ አልስጥህና ብቻ አንተ ጨርስልኝ ብየው ነበር። ከዚያ እኔ ገላሰራ ምን ትሰራልኛለህ አለ። አየኸው እና ግዴታ ሰውዬው የሚፈልገው ተው እዚህ ያያችሁኝ አትደውሉ ጋይስ ተው ቆይ ላውራት እንጂ ከመተኛቴ በፊት ዝጉት ስልኩን። ስለዚህ ምንድነው ሰውዬው ያለው ተመልሰህ መጥተህ እኔ ጋር ማሰራት ከሆነ ምን ትሰራልኛለህ ነው ያለው አይደል? ለሱ እንድትሰራ የሚፈልገው በቃ እኔ አሁን የምነግርህ በቀደም እንደነገርኩህ ያለው ገንዘብ ሳይበላሽብህ ኢትዮጵያ ገብተህ በቀላሉ ሌላ እንደው ቢቀር ባጃጅ መስራት ትችላለህ። አሁን የባጃጅ ደግሞ ጥሩ ነው። ያው ነዳጁ ውድ ቢሆንም አሁን ላይ ተወልደህ ያደግክበት ሰፈር ብትሰራ አራታው ችግር ነው። እዚያ ራሱ እኔ እዚህ መሸከም ነው እኔ ሀገር የሆነ ለመናገር አባቴም ስለ አንድ ቦይ እርሻ ይኑረውም አይኑረውም አላውቅም። እኔ ግን ያው አገርም ቢሆን ያሳደጉኝ አያቶቼ ናቸው። አራበኝም አልጠማኝም እግዚአብሔር ይመስገን። ነፍሱ ሳውቅና አያቶቼ ቤት ነውና ያገኘሁት። እና ከዛ በኋላ ግን የሆነ አጎታ ላይ የእናቴ ወንድም ሁልጊዜ ጠንክር ብሎ ይመክረኝ ነበር። አፈሩን ገለባ ያርግለትና ጠንክር፣ ራስህን አውጣ፣ አንተ ጠንካራ መሆን ያለብህ። እዚህ ቁራሽ እርሻ አታገኝም፣ አንድ ቦይ እርሻ እንኳን አታገኝም። ጠንክረህ ትምህርትን ተማር ይለኝ ነበርና ከትምህርት 10ኛ ክፍል 2005 ነውና 10ኛ ክፍል ማትሪክ ነው የጨረስኩት። ከዚያ 2006 ምናምን የቀን ስራ ምናምን ስሰራ ሴቪንግ ሳደርግ ሳውዲ እውነት አስቤው አላውቅም። አንድ ቀን አልኩ ሚኪ። ከዚያ እጄ ላይ 7000 ብር የቀን ስራ እየሰራሁ ምን እያልኩ በዚያም በዚህ ምንም እያልኩ እንቁላል ምንም እያልኩ 7000 ብር የኢትዮጵያ ዳይመንድ ነው ያን ጊዜ ብሩ ሆነን ለመናገር። ከዚያ ጓደኛዬ ጫማ ይነግድ ነበር። ጫማ ሲነግድ ጫማ አብረን እናከፋፍላለን 10000 ብር ብቻ ሙላና ይዘና ብሎኝ ነበር ልጁና ያችን ብር ይዣት አንተና ሰው ጓደኞቻችን እኮ ሳውዲ ሄዱ ሲለኝ ተው ብር የለኝም አልኩት። ኧረ ስንት ብር አለህ አለኝ። ይሄን ያህል ያማ ካለ እኮ ሳውዲ ያስገባል አለኝ። ነው አዎ በአንድ ቀን ነው ተነስቼ ሳውዲ የመጣሁት ብለው ይገርማል አንዳንድ ጊዜ እና
ይገርመኛልና ስለዚህ አሁን አንተ ስታስበው የምትሄድ አይመስልህም? እሱ ጋር ብትቆይ ነው የሚሻለው። እና ምንድነው በፊት ማለት ነው የኛ አካባቢ አሁን ኦሮሞ፣ አማራ፣ አፋር 3 ብሔረሰብ አንድ ገበያ ላይ ይገበያል። አንድ ገበያ ላይ ዛሬ ግን አይደለም። እንደገና ደግሞ ያው የሰላሙ ጉዳይ ያ ነው እንጂ ሀገሬ ገብቼ እኔ 50 ፍየል ገዝቼ አልኩ ሚኪ 50 ፍየል ብገዛ በአመት 150 ፍየል ይገባል። አይታ ለሾው መብረቅ ልኬለታለሁ። በቃ በሃሞች እንደዚህ ወጠጥ ይሄ ጠቦቶች ምናምን ለሾው መብረቅ ልኬለት በጣም ነው የተገረመው። በቃ በጣም አልኩ እና 50 ፍየል 100 ፍየል ራሱ እንትን ነው። አሁን እኔ መሬት የለኝም ብያለሁ፣ ግን ግብርና ይሰጣል መንግስት እዚያ 1 ለ5 ምናምን የሚባል ነገር አንተ መሬት ግብርና ቢሮ ታስጥፋለህ ይሰጣል። ልማስ ከሰራህ ማንም ሰው ይደግፋል፣ ግብርና ይደግፋልና የሀገር ሰላም ብቻ የሆነ እንጂ ሆነ ለመናገር እኔ እዚህ ሀገር እንደዚህ ወገቤን ይሰማኛል። የምር ስሸከም ምናምን አይተዋል። 2 ኪሎ ሜትር እኮ ነው ይሄ ዝግዛግ ቦታው 2 ኪሎ ሜትር ነው። እና ብቻ ያው ፈጣሪ ይመስገን ከትላንትና የቀን ስራ ደግሞ የዛሬ ወር ስራ አግኝቻለሁ። ነገ ደግሞ እግዚአብሔር ያውቃል ነው የምለው። ስማ እግዚአብሔር ያውቃል። ግን አሁን አንተ የመግባት አዝማሚያ የለህም ነው የምትለኝ? እዛ ሄደህ ሚኪ ያው ውስጡ ያለው ነገር ከበድላል። አሁን ላይ ሄደህ እንዴት ትሰራለህ ነው እንዴት ትሰራለህ? ስለዚህ በመቆየቱ ወስነሃል? እኔ ያው ያገሩ ነገር ነው እንጂ እኔ ዛሬ ራሱ ማደር አልፈልግም አልኩ ሚኪ። የምር ሰውነቴ አልቋል። አጥንቴ ብቻ ነው እንጂ እውነት ለመናገር ሰውነቴ አልቋል። ስለዚህ ዛሬ ራሱ እሱን እኮ ነው የምልህ። አሁን ከነገ ወዲያ ህይወት በትዝታ ቢያምህ ህመም ቢያገኝህ ያድርግና ፈጣሪ ይጠብቅህ። ግን ብትታመም የታክምህ ነው ማነው የሚያሳክምህ? ማነው ኃላፊነት የሚወስደው ላንተ? እንደዚህ እንደተንገላታ ህመም ካገኘህ የምትቋቋም አይመስለኝምና ራስህን እንዳትጎዳም ጭምር ነው። ከተመቸህ መቆየት ትችላለህ፣ ግን እንዳትጎዳ ጥንቃቄ አድርግ ነው ማለት። መቼት ስደት ሀገር እንኳን እዚህ ስደት አይደለም ማንም ሰው ጅልነታችን አንዳንድ ጊዜ ስደት ሄደን ይመቸናል ብለን ስናስብ ነው። ከኢትዮጵያ ራሱ ስንወጣ እዚህ ስመጣ ያገኘው ሌላ ነው፣ እዚህ አሁን ሲወራ ሌላ ነው። እናትና አባቶቻችን ቤት ያልተመቸን እዚህ ስደት መተን ይመቸናል የሚለው ምንም ለኔ ተስማሚ አይደለም። እና ያው አራተው ውስጡን ብዙ ነው ነገሩ። ያው መኖር ይሻላል ብቻ በል ዝም ብለህ መኖር ይሻላል ፀሐይ መሞቅ። ኦኬ አንተ ታውቃለህ። እሱማ ያው የሚያስፈራህን ነገር አንተ ሞር ስለምታውቀው ካንተ ፍላጎት ውጭ የሚሆን ነገር የለም። ግን እኛ እንደ ወንድም የምንመክርህ ምንድነው በቃ አገር ቤት ብትገባ የጎደለ ነገር ካለ እንኳን በዛው መልኩ ብናይ ጥሩ ነው ለማለት ነው። አይ እኔ እዚሁ ይሻለኛል አገር ቤትም ገብቼ መፍትሄ የለውም ካልክ ግን ራስህን ጠብቀህ ሰውየው መሳሪያ ከሰጠ በደንብ ሰልጥነህ መሳሪያህን ይዘህ እዛ በረሃ ላይ መንቀሳቀስ አለብህ። ካልሆነ ደግሞ ደህና ጎራዴ የተሳለ ጎራዴ ይዘህ ነቃ ብለህ መንቀሳቀስ አለ። አውሬ ከመጣ ራስህን መከላከል አለ። እኔ አሁን ይሁን ስለሚያስ ቦታ ያስፈራል በጣም ገባ አይደል? ፍየሎቹን ብሎ አውሬ ተከትሎ ቢመጣ አንተን አታክ እንዳያደርግህ ብዬ ነው። ለሌላ አይደል? አይ ያው ለናገር ችግር የለውም እሱ እግዚአብሔርም አለ። ያ ችግር የለብንም ለምደነዋ። ኦኬ ካልክሽ አሁን እሺ ስለ ባለቤትህ እናውራ። ባለቤት አሁን እንደት ነው? እስካሁን አልተነሳችም? ነይ እሱ እግዚአብሔር ከፈቀደው ነውና ቁርስ እንደ ሰዓት አለፈ አንዴ። ምንድነው ታዲያ የሚስት ጥቅሙ ቁርስ ላይ ካልደረሰችልህ ህይወት በትዝታ የሸዋ መብረቅ ግን ተኝቶ ነው አሁን ምን ነው? እና ብቻውን ለመናገር እኔ ብቻ አይደለሁም ሚኪ፣ እውነት አብዛኛው ሰው ማለት ነው እዚህ ጋር እኔ ብቻ አይደለሁም ብዙ ሰው አለ። በቃ የሀገር ሰላም የሚናፍቀው በቃ ሻንጣውን ያዘጋጀ ሰው አለ። ብዙ ሰው አልኩ ሚሊየን ሰው አለ። በቃ ሀገር ሄች ሰላም ሆናልኝ የድሮ ጊዜ በቃ ያን ጊዜ ሆኖልን በቃ እኔም ራሱ ምናፍቀው ይሄን ነው። በቃ እውነት ለመናገር ግን በህገ ወጥ መንገድ በየመን በባህር ምናምን እንዳትሞክረው አደራ። እንደውም ሰውየው ሂድ ካለኝ አንድ ቀን አላድርም ሚኪ፣ የምሬን ነው። ሰውየው ሂድ ካለኝ ማለት ነው ሰውየው ሂድ ካለኝ አንድ ቀን አልኩ እሱ የሚጨርስልኝ ከሆነ ገንዘቡን ለሱ ሰጥቼው እሱ ኃላፊነቱን የሚወስድልኝ ከሆነ በጣም ቀላል ነው። በቃ አልኩ ያው የመጣሁበት እኮ ነው እሱ ነው። ደግሞ ምንም ችግር የለብኝ። ያው በእግሬ ለመኩን ነው ሸክም ነው ስራዬ፣ ሁሉን ነገር ስለማውቀው ችግር የለብኝ።
በረሃ ላይ ሰው እየቀረ ነው እየተባልክ እኮ ነው ወንድሜ። ምን ነክቶ ነው? ቢሆንም ሚኪ ይኸውልህ፣ አንደኛ የኛ የስደተኛ ኑሮ ሁለት አይነት ነው። ህጋዊና ህገወጡ በጣም ከባድ ነው። አሁን አህያ የመኪና ድምጽ ካለው ሄጀ ማለት ነው ድንጋይ ስር የሆነ ቦታ ድብቅ ነው የምለው። ባንጋሊም ይሁን ሱዳንም ይሁን በቃ የዓለም ዜጋ አለ እዚህ ሀገር። መኪና ከያዘ አበሻ የተባለው ህገወጥ የሆነው በሩጫ እኮ ነው የሚሞተው። ይሄን ታውቃለህ? በሩጫ ለምን እንዳንያዝ ነው መኪና የተባለ በቃ መኪና የተባለ ማንኛውም መኪና ይሁን አንጠቀም እኮ። ይሄን ታውቃለህ? ደሞ ከራኩ ነው እግዚአብሔር ሰው እና እኔ እኮ የምልህ አሁን ገባኝ። እሱ እኮ ህገወጥ ሆነ ትኖራለህ ያለበት ቦታ አንጠቀም እኮ ያን ኔትወርክ ነው አንስተን ኦፍ ፖዝ ሆኖ ነው። ሚኪን ፎሎ አድርጉ በእናታችሁ። ለአርሴማ ቻሌንጅ ተሰጥቷል ነው ፎሎ አድርጉት። 1000 ስንት ሰው ነው? 1700 ሰው አለ። እስኪ 700 ሰው እንኳን ፎሎ አድርጉት። ሌሎቹ ወይ ጓደኞቹ ትሆናላችሁ ፎሎ አድርጋችሁት ይሆናል ከዚህ በፊት። መደመር ምልክቱ ያምረን እኮ ነው። የውሸት እኮ አይደለም። የሆነች ልጅ ስራ መግባት ከፈለገ ባስገባው እያለች ነው ሳውዲ ያለች ልጅ። ላስገባት እዚህ ኧረ የተሻለ ስራ ከሆነማ እንደው ደህና ሻወር መወስድበት። ኦኬ ሃይቤይ በውስጥ ተቃይህ እኮ ሃይቤይ በውስጥ እሺ፣ በውስጥ ሃይቤይ እና ምንድነው ሚኪ እውነት ለመናገር ሳውዲ አረቢያ ስኖር አንድ ቀን የሚጸጽተኝ ነገር በፍጹም የለም። አንድ ቀን አልኩ አንድ ቀን ኢትዮጵያ እስማ ግን ቆይ ኮፍያ ይሄ ክቡ ኮፍያ የለም ለራስን ፀሐይ እንዳይመታ ልብስ ከምታደርግ አላህ ነው ራሱ አለን። ይሄ የእንትን ምንድነው ይሄ የቄጠማ ነው ምንድነው የሚባል ይሄ እንደዚህ አለ። ይሄ ከሳር ነገር የሚሰራ እሱን ነገር እንትን ብለህ ለምን መሰለህ ያው ልብሱ ሲወድቅ እንትን እንዳይልህ እኮ ነው ሲያልብህ እንዳትታማ። እና ሳውዲ ስኖር እኔ የሚጸጽተኝ ነገር ምንም የለም። ኢትዮጵያ ሄጄ አልኩ አንድ ብር ባጣ ምንም የሚጸጽተኝ ነገር የለም። አብዛኛው ሰው ምን መሰለህ እዚህ ሀገር ይመጣና በ1000 ብር ስራ ሲባል ወደ አበል ይላል። አረ እንደዚህ ስራ ወደ አበል ምን አባቱ በ1000 ተሰራ አልተሰራ። ነገር ግን በ3 ወይ 2000 3000 ሰርቶ እንኳን እዚህ አፍስራ ላይ ቢያዝ ያቸው 2000 3000 ለሱ ተጠቅመዋል ያገር ሲሄድ። ግን ምንም ሳይሰራ ማለት ነው ስራ ሲንቅ ሀገር የገባ ሰው አንዳንድ የሚጨልለው ወዶ እንዳይመስለኝ ምን ነው ያን ጊዜ ይልሃል። ምን ነው ያን ጊዜ ስራ አሰባል በሰራ ኖሮ ይልሃል። እንደዛ የሚል አይምሮ እኔ የለኝም በፍጹም። እንደዚህ የሚባል አስተሳሰብ የለኝም በቃ። እና እዚህ ሀገር ስኖር ምንም ደስተኛ የሆነ ለመናገር ያሳለፍኩት ጊዜ የሚያለኝ በከንቱ። በጣም ጥሩ አይዞህ። ዙሯን ተከተመች ምንም የትም ትኖራለህ እኮ ግን ራስህን እየጠበቅክ ለማለት ነው። ያ በቲጂ በውስጥ ሃይቤኝ እያለች ነው ሰው ማስተዳደር። ቲጂ ናት እንዴ? ቲጂ ሸዋ ጠቅላይ ግዛት ታውቃታለህ? አይና አላውቃትም ነበርና በቀደም ለታ እንደዚህ በቃ ብላ አይቻታለሁ። ፌመስ ነኝ እንዴት አታውቀኝም እያለኝ ነበር። ዞሮ ተነጋገሩ በውስጥ ፌመስ ነኝ እንዴት አታውቀኝም ማለችኝ። እኔ ደግሞ ያው ቲክቶክ ከመጣሁ ገና 8 ወር ወይ 7 ወር ቢሆነኝ ነው። በእውነት 7 ወር ነው ቲክቶክ? ያን ጊዜ ራሱ መጀመሪያ ጊዜ የተፎሎ ቻሌንጅ አጸደ ቤት ነው ማን ቤት ነው ብቻ ገብተን እንጀራ እንደዚህ መጋገር እችላለሁ ምናምን እና እንደዚህ ቴዲ አልባሳት ፎሎ ቻሌንጅ ሰጥቶኛል 8000 ሪያል ይሰጠኛል ምናምን ብዬ ነበርኩ። አይምበር እኔም ቤት መጥተህ ነበር የሆነ ጊዜ እኔም ቤት መጥተህ ቻሌንጅ እንደውም እያሳከኝ ነበር ታስታውሳለህ? ስንት ብትገባ ነው ፎሎ ምናምን ስል የጠራው የፎሎ ቁጥር በጣም ትልቅ ነበርና እንዳይሆን ነው እንደምትለው ያልኩ 200,000 ከገባ ብሎኛል ምናምን ስትል ይሄማ ያንሳል። አንደኛ ጊዜውም አጭር ነው፣ ሁለተኛ ደግሞ ብሩም ትንሽ ብር ነው ምናምን ብዬ ነበር። ታስታውስ ከሆነ አንድ ብር እኮ ኃይለኛ ብር ነው ሚኪ። ስንት ብር ነበር ልጁ የነበረው የፎሎ ቻሌንጅ 23,000 ነው። የሚቀረው ግን 167,000 ነበር። 167,000 8,000 ሪያል እንግዲህ አስበው ያው 7,000 ሪያል ነው። ያው በ25 ያዘው ነው። በ25,000 ፎሎ 1,000 ሪያል 1,000 ሪያል ማለት ወደ 40 ምናምን ሺህ እኮ ነው በኢትዮጵያ።
እና ብሩ ቀላል መስሎ ነበር። እሱ ሳይከፋም አንተ እንዴ 7000 ያለ 200 ሺህ እኮ ለምን አሁን ያንን አይደግመውም ያንን ቃሉ? አሁንማ ጊዜው እኮ አለፈ ስንት ወር እንዴ። አይ ሌላ አለና አሁን ደግሞ ቀደም ለታ የፎሎ ቻሌንጅ ታውቃለህ ሚኪ፣ የሚያቅሰው ነው እንደዛ። አይ የፎሎ ቻሌንጅ ከባድ ነው። የፎሎ ቻሌንጅ እኔ ደህና ብር ቢያንስ በ2 ብር ወይ በ3 ብር ከሆነ ተንበርክኬ ለምናለሁ። የፎሎ ቻሌንጅ ከባድ ነው ስላቸው አንዳንድ ሰው ጠገብክ ልመናውን ስለማያውቁት እኮ ነው። ግን ማስታወቂያ ከሆነ ደግሞ ማስታወቂያው በላይኩ መጠን ራሱ ቢከፍሉ ይሻለኛል። በቃ 1000 ሰው 1000 ላይክ ቢደረግ 1000 ብር ቢከፍሉ ይሻለኛል። ቀላል ነው። ያ በላይክማ ጥሩ ነበር። እንደዛ